የሰውን ራቁት ፎቶና ቪዲዮ የያዛችሁ ሰዎች አሁኑኑ አጥፉት። 5 ዓመት ሳትታሰሩ። አንድ ትልቅ ነገር ኢትዮጵያውያን አሳይተውናል። አንድ ጀግና ኢትዮጵያዊ ተገኝቷል። ኢትዮጵያ ሕዝብ ደግሞ እንደማያሳፍር ትልቅ ነገርን መስራት እንደምንችል ተነጋግረን ነበር። ሰላም እንደምን ቆይታችኋል? እጅግ በጣም ለየት ያለ የደስታ ቆይታ ነው እንግዲህ ዛሬ የሚኖረን። ደስ የሚሉ ዜናዎች ተሰምተዋል። የኮሜዲያን ወንደሰን ልጅ ሙሉ ወጪዋ ተሸፍኖ ሰርጀሪ ልትደረግ መሆኗን ሰምቻለሁ። ማን ነው ይህንን ወጪ የሚሸፍን የምንመለከት ነው የሚሆነው። አዶናይ መፈታቱ ተሰምቷል። ለማንኛውም ይህም እጅግ በጣም አስደሳች ዜና ነው። የሰውን የራቆት ቪዲዮ ወይም ፎቶ ይዞ መገኘት ቅጣቱ ምን ያህል ነው በዛሬ የምንመለከተው። አርቲፊሻል ፀጉር ወይም ዊግ ወደ ኢትዮጵያ ሳይሆን ወደ አንዲት ሀገር እንዳይገባ ተከልክሏል። ያቺ ሀገር ማናት? በዛሬ ቆይታችን እናያለን። ይህ አቦክ ሚዲያ ነው። ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ ቪዲዮንም እንዲሁ ደግሞ ላይክ አድርጋችሁ ጀምሩ። ከኛ ጋር ቆይታ ስታደርጉ መዝናናት ብቻ ሳይሆን መማር እንዲሁ ደግሞ መሀል ላይ የሚያሳዝኑ ነገሮችን ቢገጥሙን አብረን ማዘን አለ ማለት ነው። አብራችን ቆይታ አድርጉ። የኮሜዲያን የወንደሰን ሚስት እጅግ በጣም አስቸጋሪ ሁኔታ ውስጥ መኖሯን ተናግረን ከዛ የኢትዮጵያ ሕዝብ ደግሞ እንደማያሳፍር ትልቅ ነገርን መስራት እንደምንችል ተነጋግረን ነበረች። ከዛ በቀረበችበት አንድ ነገርን ተናግራ ነበረች። ልጇ እንግዲህ ሰርጀሪ ልትደረግ በነበረችበት ቀን እንደሆነ እንግዲህ ባሏ የሞተው ተናግራ ነበር። ከዛ በኋላ ኢትዮጵያውያን ትልቅ ነገርን ማድረግ ይችላሉ ብዬ ተናግሬ ነበር። ምን ነበር ያለችውን ተመልክተን ከዛ ደግሞ አስደሳቹን ዜና አሳያቸዋለሁ ማለት ነው። ልጄ ደግሞ ከኔ በላይ ደግሞ ልጄ ብዙ ነገር በቃ እየሰማች ጭንቅላቷ እየተበጠበጠ፣ በዛ ላይ ደግሞ የቶንስል በሽተኛ ናት። ልክ እሱ የሞተ ጊዜ ነው እንደውም አቢጋ ቀጠሮ አስይዞ ነበረ ለሷ። ልክ እሱ የሞተ ቀን ቀጠሮ ቀን ደረሰ። ደግሞ በአጋጣሚ ሆኖ የልጄ ማለት ነው ይሄ የሚወጣውን ስላላት አብይ ጋር አስመዝግቧል። እጅግ በጣም የሚያስደንቀው ይሄንን ቪዲዮ ካየ በኋላ እንግዲህ ዛሬ እጅግ በጣም ለኢትዮጵያ ትልቅ ነገርን እያደረጉ ካሉ ሰዎች መካከል አንድ የሆነው እንግዲህ ዶክተር አብይ ይሄንን ቪዲዮ ካየ በኋላ ምን አይነት ምላሽ ሰጠ? የተናገረውን ነገር ሰምቼ ማመን አቅቶኛል። እናችሁ ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ይህን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ አድርጉና ለዚች እናትና ለዚች ሕፃን ልጅ አድርሱልኝ። ብዙዎቻችሁ ሰይፉ ኢንተርቪው ላይ የቀረበችው ልጅ አይታችኋል። በቅርቡ እንግዲህ አባቷ ያረፈው ማለት ነው። የምንወደው በጣም መልካም አርቲስት ነበረ፣ ኮሜዲያን ማለት ነው። እንግዲህ እዛ ቪዲዮ ላይ እንደሰማችሁት ሆስፒታል ጋር ቀጠሮ ይዛ እንደነበርና ቀጠሮ አደርሷት ነበር። ግን አጋጣሚ ይሄ አይነት ዱብዳ እንዳጋጠማቸውና እንዳለፋቸው ቀጠሮ ነበር የተናገረችው። ያው የሚሰራ ኦፕሬሽን ነገር ነበራት። ስለዚህ እንዳጋጣሚ ሆኖ ይሄ አይነት ዱብዳ አጋጠማቸው። እውነት ለመናገር የሰይፉ ላይ የነበረውን ኢንተርቪው ሳይ ልጅቱ በጣም የምታሳዝን በቃ አይኗ ቁልጭ እያለ በጣም ተጨንቃ ነበርና እኔ በጣም ነው ውስጤ እየተሰማኝ ያዘንኩት። ሰይፉም እንግዲህ እኔንም አውርቶኛል። ስለዚህ የሚታይ እንግዲህ በማንኛውም ሰዓት እናቷ ይዛት መጣ እኔ ጋ ሙሉ ወጪዋን ኤሊት የአንገት በላይ ቀዶ ሕክምና ማዕከል ሸፍኖ 1 ብር ሳትከፍል ሕክምናውን አክሚያት በሰላም ወደ ቤቷ ትሄዳለች ብዬ ቃል መግባት እፈልጋለሁ ከእግዚአብሔር ጋር። ዋው! ይኸውና ባለፈው ያልኳችሁ እጅግ በጣም ኢትዮጵያውያን መልካም ነገሮችን ማድረግ እንችላለን ያልኳችሁ እንግዲህ ዶክተር አብይን የምር እጅግ አድርጌ በጣም ነው የማመሰግነው። በዚህ ቪዲዮ ሁላችሁም እሱን እንድታመሰግኑት እፈልጋለሁ። ምክንያቱም ለኢትዮጵያ ሕፃናት በዚህ ጊዜ ከፈጣሪ በታች የደረሰላቸው ሰው ነው። እንግዲህ በጣም የሚገርማችሁ እናንተም እንደሰማችሁት እሱም ስናገር እንደነበረው ሕፃኗ እንግዲህ ሰርጀሪ ልትደረግ ቀጠሮ በተያዘበት ቀን ነውና አባቱ የሞተው በዚህ ምክንያት በጣም ማዘናቸውን ሰምቶ እንግዲህ ሙሉ ወጪ ተሸፍኖላት እስከ መጨረሻው የሚያስፈልጋት ሁሉ ተደርጎ ታክማ ወይም ሰርጀሪ ተደርጋ እንደምትወጣ እንግዲህ ሰምተናል። ይህ በጣም መልካም የሆነ ዜና አይደለም ወይ? ስታለቅስ ስለነበረች እናትም እንዲሁ ደግሞ ለሕፃኗም ትልቅ ዜና ነው። ኢትዮጵያውያን በእንዲህ አይነት አስቸጋሪ ጊዜ እንኳን መድረስ የምንችል መሆናችንን በዚህ ቪዲዮ አስተዋልኩ። ለማንኛውም ሁላችሁም ኢትዮጵያውያን እንኳን ደስ አላችሁ። ለሀገር መልካም ነገርን ካበረከቱ ሰዎች መካከል ነው ወንደሰን፣ ሁላችሁም ታውቃላችሁ። ታዲያ ይህ ሰው እንግዲህ በአጋጣሚ ኦልሬዲ አርፏል። በዚህ ጊዜ ግን የተፈጠረው ነገር እጅግ በጣም ልብ የሚሰብር ነገር ባለፈው ቪዲዮ ያየ ነው።
አሁን ደግሞ ልብን ደስ የሚያሰኙ ሌላ መልካም ነገሮች እዛ ቤት እንደሚቀጥሉ ተስፋ አደርጋለሁ። ከሰሞኑን ብዙ ስንነጋገርበት ብዙዎቻችን ስንለዋወጥ የነበርነው አንድ ነገር ነበር። ያም የአዶናይ መታሰር ነው። አዶናይ ከታሰረ በኋላ ሁላችንም የየራሳችንን ሐሳብ ስንሰጥ ነበር የቆየነው። ነገር ግን አሁን ደግሞ እጅግ በጣም ደስ የሚል ዜና አለ ዛሬ። አዶናይ እንግዲህ መፈታቱ ተሰምቷል። ዛሬ እጅግ በጣም ደስ የሚል ዜና ሆኖ እየተሰማ አለ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የአዶናይ አድናቂዎች፣ የአዶናይ ወዳጆች እንኳን ደስ ያላችሁ። አዶናይ በዚህ ሰዓት ከእስር መለቀቁም ፋስት መረጃ ዘግቧል። ባህልን ባፈነገጠ አለባበስ በሚል ለቀናት በፌዴራል ፖሊስ ቁጥጥር ስር ውሎ የነበረው ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው አመሻሽ እንግዲህ ከእስር ተፈቷል። አዶናይ እንኳን ደስ ያለ፣ እንኳን ፈጣሪ ለቤትህ አበቃ። ሰምዐ ዝሕጉስ ዜና ንመዓልታት ኣብ ቤት ማእሰርቲ ዝጸንሐ ቲክቶከር አዶናይ ተፈቲሑ ከም ዘሎ ዝተፈላለዩ ምንጭታት ሓቢሮም ገለ ካብቶም ነዚ ሓበሬታ ዝዘርግሑ ስነ-ጥበባዊ መርከብ ቦኒታ ኮይኑ አዶናይ ሓውና ተፈቲሑሎ ብምባል ብመገዲ ፌስቡክ ሓቢሩሎ ማለት እዩ። ዝተፈላለዩ ናይ ኣምሓርኛ ማዕከናት ዜና ድማ ከም ዝተፈትሐ ይሕብራ ኣለዋ። ብዛዕባቲ ካልኦት ኣሲሮም ዘለውካ ሳብ ዞሮ አዶናይ መፈታቱን ሁሉም ዘግበዋል። እጅግ በጣም ደስ የሚል ዜና ነው። ለማንኛውም የሚሰራ ሰው መታሰር፣ የሚሰራ ሰው መቀመጥ እጅግ በጣም ይከብደዋል። በዚህ ጊዜ ወደ እስር ቤት ከገባበት እስኪወጣ ድረስ ባለው አሁንም ይህንን ቪዲዮ ከመስራቴ በፊት አይቻለው ቪዲዮ እየሰራ አይደለም። ስለዚህ ስራውን አቁሟል ማለት ነው። ወደ ስራውም ተመልሷል በድጋሚ ማለት ነው። እንግዲህ መንግስት ቀጥሎ የሚለው ነገር ሊኖር ይችላል። በዋስ እንግዲህ መለቀቁ ተሰምቷል። ይህ መልካም ዜና ነው። ለማንኛውም በባለፈው ቪዲዮ ተናግሬ ነበር። የታሰሩት መፈታትን እንግዲህ እንመኛለን ብዬ ነበር። በጣም ደስ ብሎናል። እንኳን ደስ አለህ። የራቆት ቪዲዮ ወይም ፎቶ ይዞ የሰውን መገኘት ማስፈራራት የሚያስከትለውን ቅጣት ታውቁ ነበር ወይ? በጣም ነው የገረመኝ የምር። እንዳውን እስከዛሬ እንዴት ነበር ሲቀጥል የነበረው ብዬ እስካስብ ድረስ ያደረገኝን አንድ መረጃ እንግዲህ ሰምቻለሁ። የሰውን ራቁት ፎቶና ቪዲዮ የያዛችሁ ሰዎች አሁኑኑ አጥፉት። 5 ዓመት ሳትታሰሩ አጥፉት። እንዴት ዋላችሁ? ጠበቃና የህግ አማካሪ ሲናን ግርማ ነኝ። የሰውን ራቁት ፎቶ እና ቪዲዮ የያዛችሁ ሰዎች ድንገት ሳት ብሏችሁ እነኛን ሰዎች ይሄንን ፎቶ እለቅብሃለሁ ወይ እለቅብሻለሁ ብላችሁ ብታስፈራሩና ያ ሰው ሄዶ ፖሊስ ጣቢያ አመልክቶ ምስክር ማስረጃ አሰምቶ ከተረጋገጠባችሁ 5 ዓመት ድረስ ያሳስራችኋል። ስለዚህ ሳት ብሏችሁ ይሄን ቪዲዮ ወይ ይሄ ፎቶ እለቅብሻለሁ በሶሻል ሚዲያ ወይንም ደግሞ በሌላ መንገድ አሳይብሻለሁ ብላችሁ እንዳታስፈራሩ። የያዛችሁትን የሰው ቪዲዮ የሴትም ይሁን የወንድ አጥፉ፣ ቶሎ አጥፉ። እኔ ነኝ ያልኳችሁ። እየሰማችሁ ያላችሁ አንዳንድ ጊዜ አጉል ገንዘብ ማግኛ መንገድ አድርገው የሚያስቡ ሰዎች አሉ። በቅርብ ጊዜ በተለይ በአንዳንድ ሶሻል ሚዲያዎች ላይ እንደዚህ አይነት ቪዲዮዎች ተለቆባቸው ብዙ ሴቶች በተለይ ብዙ ሚዲያዎች ላይ ኢንተርቪው ሲደረጉ አስተውዬ ነበር። ምክንያቱም ድንገት በቀልድ ሁኔታም ሊሆን ይችላል የተቀረጹ ፎቶዎችን ቪዲዮዎችን ይዘው እንግዲህ ወጥተው በማስፈራራት ብዙ ዋጋ የሚያስከፍሉ ሰዎች እንዳሉ በሀገራችንም በጣም የሚታወቅ ነገር ነው። እንደዚህ አይነት ነገር ግን ማድረግ እስከ 5 ዓመት ሊያሳስር እንደሚችል እየሰማን አለ። እኔ መልካም ዜና ነው ብዬ የማስበው ቅጣቱ ከዛም የከፋ ሊሆን ይገባል እንደውም ብዬ ነው የማስበው። ምክንያቱም የሰውን ገበና በጣም ከባድ የሆነ ነገር ነው፣ ቀላል ነገር አይመስለኝም። ነገር ግን እንደውም ቅጣቱ አነሰ በዛ ወይስ እንዴት አያችሁ? ወይስ ፌር ነው ብላችሁ ነው የምታስቡት? እናንተ ሐሳባችሁን አጋሩኝ። በመጨረሻው አርቲፊሻል ፀጉር ወይም ዊግ ወደ ሀገሯ እንዳይገባ የከለከለች እንግዲህ አንዲት ሀገር በጣም ዓለምን አነጋግራለች። አርቲፊሻል ፀጉር ወይም ዊግ ወደ ሀገር እንዳይገባ የከለከለችው ሀገር እንዲቆያችሁ ጠበቃ ሰፈስፋል። እንግዲህ የቡርኪና ፋሶ መሪ አብርሃም ትራኦሬ አፍሪካ አህጉር እንጂ ሙዚየም አይደለችም፣ ከዚህ በኋላ በተለይ ከአፍሪካ ሀገራት ውጭ ካሉ ዓለማት የሚመጡ አርቲፊሻል ፀጉሮችን ዊግን ወደ ሀገሬ አላስገባም፣ ሴቶች ልጆቻችንም ይህንን መጠቀም የለባቸውም በሚል አግደውታል ማለት ነው። የሚገርም ነው እንግዲህ ቡርኪና ፋሶ በዚህ ጊዜ በተሰማው እንግዲህ እጅግ በጣም ድንቅ በሆነ ዜና ወደ ሀገሯ ዊግ ወይም አርቲፊሻል ፀጉር እንዳይገባ ከልክላለች። በጣም እንዲህ ነው በቃ መሪነት የሚባለው ታውቃላችሁ። ሴቶቻችን በጭራሽ እንደዚህ አይነት ነገር መጠቀም የለባቸውም። ከሀገር ውጭ የሚገቡ የትኞችም አርቲፊሻል ፀጉሮች ወይም ዊግ የሚባለውን ነገር በፍጹም አንጠቀምም ብለው
ጥብቅ የሆነ ህግ አውጥተዋል። እንዴት ያለ አስገራሚ ነገር! ለማንኛውም ይህ ዜና መልካም ነው ወይስ ሴቶች ምንድነው የምትሉት? በዚህ ምክንያት ምናልባት የሚቆጡ ሰዎች ሊኖሩ ይችላሉ። በዛ መሰረት ደግሞ ጥሩ ነው። ምክንያቱም ወደ ራሳችን መመለስ አለብን። ራሳችንን በራሳችን የምንኮራ ሰዎች ነን ብላችሁ የምታስቡም ልትኖሩ ትችላላችሁ። ሐሳባችሁን እስኪ አጋሩ። ይህ ጉዳይ ወደ ኢትዮጵያስ ቢመጣ ውጤታማ ይሆናል? ጥሩ ነው ወይስ መጥፎ? ይሄ ሴቶችን ይመለከታል። ለማንኛውም እጅግ በጣም የሚያዝናና ሳምንት ነበረ። በዚህ ሳምንት የነበሩ እውነቶች ደስ የሚያሰኙ ነገሮችንም ተካፈለን። በሌላ እንግዲህ አዲስና አስተማሪ እንገናኛለን። እንዲሁ ደግሞ አዝናኝ በአዲስ መረጃ ማለት ነው። ዩቲዩብን ሰብስክራይብ አድርጋችሁ ቪዲዮን ላይክ አድርጋችሁ ስትወጡ ሳትረሱ ይህንን አድርጉ። አቦክ ሚዲያ ነው። ወዳችኋለሁ። መልካም ቆይታ